የሚለው እኔው ብዬው አይደለም የሚወድቀው የጨለማው ስርዓት ራሱ እንዲወድቅ ያደርገዋል ከኔ ጋር ናችሁ ጨለማ ውስጥ አንድ ሰው ከተቼ ውደቅ ብዬው ሳይሆን ራሱ መውደቁ አውቶማቲክ ነው ለምን ሲባል በጨለማው ያለ ስርዓቱ ሰውየውን አደናቅፎ ይጥለዋል እነዛው በብርሃን ያለ ሰው ቢወድቅ ደግሞ የመነሳት አቅሙና ጉልበቱ ቅርብ ነው ለምን ሲባል ያደናቀፈውን ነገር ስለሚያየው የጣለው ነገር ስለሚያየው ደግሞ ይወድቅና ደግሞ ሊስተካከል አይችልም ስለዚህ እኛው ያለነው 2015 የብርሃን ዓመት ነውና ብርሃን በህይወታችን አውቶማቲክ ሆኗል ሃሌሉያ ለምን አሜን አትለው በህይወታችሁ አውቶማቲክ ሆኗል ዛሬ ይሄን ብርሃን ስናይ አንድ ነገር እንይ አሜን ራእይ ምዕራፍ 5 ላይ ኢየሱስ ክርስቶስ ከጌቴሰማኒ እስከ ቀራንዮ ከተጓዘ በኋላ ከዛ በኋላ ከተቀበረ በኋላ በሶስተኛው ቀን ከሙታን ሲነሳ አንዴ ስሙኝ ከሙታን ሲነሳ ኢየሱስ ክርስቶስ ማርያም ልትነካው ስትል አላረኩምና እንዳትነኪ ወደ አባቴ አርጋለሁ አላት አሁን ወደ አባቱ ሲገባ ወደ አባቱ ሲያርግ ክርስቶስ በዘላለም መንፈስ ደማቃም ስለነበረበት የተሰራው ራሱ መስዋዕትና መባ አድርጎ ስላቀረበ ወደ አባቱ ጋር ሲገባ እንግዲህ ሰማይ ቬሪ ኦርጋናይዝድ ነው ስለዚህ ያ ቬሪ ኦርጋናይዝድ የሆነ ነገር ስለሆነ ወደ ሰማይ ሲገባ ኢየሱስ ወደ ሰማይ በሚገባ ጊዜ መላእክቶች ክብር ለእግዚአብሔር መልአክ ነው ታርዳልና ሞታልና ከነገር ከቋንቋ ሰዎችን ዋጅተህ ለአምላክ መንግስትና ካህን አድርጋህ እያሉት ይዘምሩ መላእክቶችን አለፈና በዙሪያ መላእክት አሉ ከዛ በኋላ 24 ሽማግሌዎች አሉ ይቀጥልና መሃል ላይ አራቱ እንስሳ አሉ እዛ ላይ አብ ቁጭ ብሏል አብ ጋር በገባ ጊዜ መጽሐፍ ምን ይላል በአብ ፊት የሚበሩ 7 መብራቶች ነበሩ ይላል እነዛ 7 መብራቶች ጥበብ ኃይል እውቀት እግዚአብሔርን መፍራት የኃይል መንፈስ እነሱ በፊት ይበሩ ነበሩና 7ቱ መቅረዞች ኢየሱስ ሲከብር ኢየሱስ ሲነግስ በዙፋኑ ላይ ሲቀመጥ እነዛ 7 መብራቶች የበጉ ቀንድና አይን ሆኑና ወደ ምድር ተላኩ አሁን የበጉ ቀንድና አይን ሆነው ወደ ምድር ሲላኩ በበዓለ 50 ሐዋርያት ሥራ ምዕራፍ 2 ላይ 120 ሆነው በአፐሩሩ ላይ ሲጸልዩ መንፈስ ቅዱስ በእያንዳንዳቸው ላይ ተቀመጠባቸው አንድ ሰው አሜን ይበል ሲቀመጥ ከመቅደሱ የወጣው ያ 7ቱ መቅረዝ 7ቱ መንፈስ በሐዋርያት ላይ አረፈባቸው ከዛ በኋላ የሐዋርያትን ይወስታዩ ጥበብ ከነሱ ሲወጣ እውቀት ከነሱ ሲወጣ ኃይል ከነሱ ሲወጣ እግዚአብሔርን መፍራት ከነሱ ሲወጣ ተአምራት እናድርግ ብለው ሳይሆን ተአምራት የሕይወት ስታይላቸው ሆኖ ሃሌሉያ አንድም ቀን እነሱ አጋንንት እናስወጣ ብለው አያውቁም አንድም ቀን አጋንንት እናባራለን ብለው አያውቁም ነገር ግን የተሸከሙት የጥበብ መንፈስ የተሸከሙት የእውቀት መንፈስ የተሸከሙት የኃይል መንፈስ ስለሆነ ሁሉ ነገር አውቶማቲክ ነበር ሃሌሉያ አንድ ነገር ይገራችሁ ክራይስት በምድር ላይ ሲመላለስ ስሙኛል ኢየሱስ ሁሉ ሰው መጥቶ እሱ ጋር ረፍት ያገኛል እስቲ አሁን የምናገረው ቃል ስሙ አንደኛው በቀላሉ ሰዎች ሁሉ ረፍት ያገኛል እንዲህ አላቸው እኔ ቀንበሬ ልዝብ ሸክሜ ቀሊል ነው ወደ እኔ እኔ ያሳርፋችኋለሁ ማንም ሰው መጥቶ በቀላሉ ረፍት ያገኛል እንደገና ማንም ሰው የተጨነቀ ካለ እሱ ጋር ይመጣና በቀላሉ ከእሱ ዘንድ መፍትሄ ያገኛል ምንም ኮምፕሊኬትድ የሆነ የሚባል ነገር በሱ ፊት የለም ማንም ስለሱ የሚነግረው አይፈልግም ነበር ስለሰው እሱ ራሱ በሰው ውስጥ ያለው እያወቀ ነገሮቻቸውን ይፈታላቸው ነበር ኢየሱስ በነበረ ጊዜ ማንም ሰው ተጨንቆ የመጣ ከጭንቀቱ አይመለስም በሐዘን የመጣ በሐዘን አይሄድም እሱ የአንድ ዓለም መገኛ ስለነበረ ሃሌሉያ ይዞት የመጣው አንድ ዓለም ስለነበረ የሚመጣው አንድ መንግስት ስለነበረ አጋንንቶች ምንም ሳይናገራቸው ልታጠፋን መጣህን እያሉ የጨለማው መንግስት ይጮህ ነበር እሱ ያደረገው ነገር የለም የተናገረው የለም በመቃብር ቦታ እየመጣ ሁላ እስራትን መፍትሄ የታሰረ ሁላ ኢሜሉን እያገኘ መፍትሄ እያገኘ ወደ ከተማ ይወጣ ነበር ክብር ለእግዚአብሔር ይሁን ሴትዮዋን መጥተው ሊወጓ ሲል ተሰርተልሽ አላት ወይ አሁን አሳያቸዋል እነዚህ ማውራዳቸው ታልበስተት ሳስከረክረላችሁ ተሰርተልሽ ይላታል ሰዎች ሁሉ ነፃ ይወጣሉ ምንድነው ብዬ ሳስብ የሚገርማችሁ እነዚህ የሰንበት በዓል እየዞረ የሚመጣ የፋሲካ በዓል እየዞረ የሚመጣ የእረፍት በዓል እየዞረ የሚመጣ ኢዩቤልዩ እየዞረ የሚመጣ እነዛ ሁላ በዓላት
የተወደደችው የጌታ ዓመት ሲል እነዛን በዓላት ሰብስቦ ኖራቸውና ረፍት እየሰጠ ሰላም እየሰጠ እያሳረፋቸው ደስ እያሰኛቸው እነዛን ፊስቶች አንድ ጠቅሎ በምድር ላይ ኖሩ። ብርሃን ማለት እነዛ በዓላት በአንተ ሕይወት ይመጡና ሲያነሳሜን ይበላል። ሳታስበው ረፍት ያገኛል። ሳታስበው ነፃነት ያገኛል። ሳታስበው ድል ያገኛል። ሳታስበው ክብር ያገኛል። ሳታስበው የመቅደሱ ሕይወት ያገኛል። አራንድ ሳሜን ይበላል። ሃሌሉያ። ሳታስበው ዘመንን ይኸው ፍጻሜ ታውቋል። ስምንት አሜን በማለ ስምንቱን በዓላት ሰባቱ ኪዳን ተጠቅልለው ኢየሱስ በአንድ ቂጣ እንደሰጣቸው ስምንቱን በዓላት ክራይስት በምድር ላይ ኖሮ አሳያቸው። አሁን መንፈስ ቅዱስ የመጣው ይሄ በሙቀንን ኃይል የመጣው ምን ሊያደርግ መሰለ? ኢየሱስ ጋር ያየኸውን ረፍት፣ ኢየሱስ ጋር ያየኸውን ሰላም፣ ኢየሱስ ጋር ያገኘውን ደስታ፣ ኢየሱስ ጋር ያየውን አለመረበሽ አንተ ጋር ያመጣውና መንፈስ ቅዱስ ይሄን እስቲ አንድ ሳሜን ይበለው ኢየሱስ ነው። በእውነት ነው የእግዚአብሔር መንፈስ በጣም ይሰማኛል። ዛሬ ነፃነታችሁን ተቀበሉ በኢየሱስ ስም። ክራይስት ላይ የምታየው ሰላም፣ እሱ ጋር የምታየው አለመጨነቅ፣ እሱ ጋር የምታየው አለመፍራት፣ እሱ ጋር ያለ መሰረት፣ እሱ ጋር ያለ ክብር፣ እሱ ጋር ያለ የበጉ ሕይወት። ሃሌሉያ። መንፈስ ቅዱስ የመጣው እሱ ላይ የምታየው ሊያጠራው ነው በኢየሱስ ስም። እስቲ እንዲህ በሉ መንፈስ ቅዱስ የመጣው በሉ አውጇ። መንፈስ ቅዱስ የመጣው ኢየሱስ ላይ የማየው በሉ በኔ ላይ ሊያጠናው ነው በሉ። ሃሌሉያ። ስለዚህ መንፈስ ቅዱስ ይሄን ነገር ሲነሳ ክርስቶስ ሃሌሉያ በደንብ ስሙ። ክርስቶስ ሲነሳ አንዴ ሰው እኛ የሚቃወመን የዕዳ ጽሕፈት ነበርና እንዳለ ዕዳ ነበረብን። አብ ሊያየን አይችልም። ይቺ ከጌቴሰማኔ እስከ ቀራንዮ የሄዳት ከምሽቱ 8 AM የጀመረች እስከ 3 AM እስከ ጠዋት 3 PM ድረስ የሄደችው አጭር ጉዞ ትመስላለች። ከ2 AM የሄደባት ጉዞ እስከ 3 AM ድረስ የሄደባት አጭር ጉዞ ትመስላለች። ነገር ግን በዛች ባጭሩ ጉዞ ኢየሱስ በጌቴሰማኔ እያለ መከራው ሲጀምር አባት ሆይ ብሎ ሲጮህ ጣር ሲይዘው እኔና እናንተ ጣር እንዳይዘን የነበረብን የዕዳ ጽሕፈት በተጨነቀ ጊዜ 1-0 ትረግፋለች። ስሉ ገብቷችኋል? ሰይጣን የደረደረው የዕዳ ጽሕፈት በተገረፈ ጊዜ 1-0 ይወድቃል። ባለቀሰ ጊዜ 1-0 ይወድቃል። እሾህ በጫነ ጊዜ 1-0 ይወድቃል። እጁን በተወጋ ጊዜ 1-0 ይወድቃል። በተጨነቀረ ጊዜ 1-0 ይወድቃል። የቀረችው አንድ ስትንጠለጠል ተፈጸመ አላትና ያን ሁላ የሚቃወመንን የዕዳ ጽሕፈት ከላያችን ላይ ምን አደረገው? ተመሰሰው። ሲደመስሰው አሁን እኔና እናንተ አብ ፊት ለመግባት በክብሩ ብርሃን ፊት ለመግባት አንጨነቅም። ለምን? ምን አለ? በብርሃን ብርሃንን እናያለን። አሁን እሱ ያየው አንድ ብርሃን አለ። ሃሌሉያ። በልጁ የወጣ አንድ ብርሃን አለ። ልጁ አንድ ነገር ይላል፣ አባቴ ተወኝ፣ አባቴ ከኔ ጋር ነው። የገባው አንድ ብርሃን አለ። እኛ ደግሞ በብርሃን ብርሃንን እናያለን። ጭንቀት የኛ አይደለም፣ ሐዘን የኛ አይደለም፣ መርገም የኛ አይደለም፣ ነገ ጨለማ አይደለም፣ ነገ ሞት አይደለም፣ ነገ ውድቀት አይደለም፣ ነገ ብርሃን ነው። ለምን አሜን አትሉ ማለት? አንድ ታሪክ ልንገራችሁ። ብዙ ጊዜ ስለ ብርሃን ሲወራ፣ ስለ ትልልቅ እውነት ሲወራ ሰው በአንድ ጊዜ ሊገባ አይችልም። እውነት ነው፣ ግን ይቆይና ይገባል። አንድ ታሪክ ልንገራችሁ። ወሎ ውስጥ ዋድላ ድላንታ የምትባል ከተማ አለች። ወሎ ገጠር ውስጥ ማለት ነው። እና ዋድላ ድላንታ የምትባል ወሎ ውስጥ ያለች ሀገር ሰዎች እዛ የሚኖሩ ሰዎች ሁሌ ስለሚዘን ሁሌ ጨለማ ስለሆነ ወደ ከተማ በመጡ ጊዜ ለነሱ ብርሃን ችግር ነው። ሁሌ ጨለማ ነው፣ ለምደውታል። ሁሌ አይናቸው ያለሰ ነው። እና ዋድላ ድላንታ ያለ ሰው ወደ ከተማ ሲመጣ ሰዎች ያውና አይኑ ሲባረበት ሲያዩት ይሄ ዋድላ ድላንታ ሰው ነው፣ ሲቆይ ይለቀዋል ይላል። አንዳንዱ ለብርሃን የዋድላ ድላንታ አይነት ሰው ደስ የሚላችሁ ግን ይሄ ሬት ነው። ይሽከርከርና ራሱ ግን ይሄ የህይወት መንፈስ ፎከስ አድርጎ ብርሃንን አጀስት ያደርገልና ክብር ለእግዚአብሔር ነው። እውነተኛ ብርሃን ስታይ ጨለማውን ትጠየፈዋለህ። ሃሌሉያ። ብርሃን በህይወት አውቶማቲክ ይሆናል። ለምን አሜን አትሉ ማለት? ስለዚህ በዚህ በአጭር ሰዓት በመሰለች ጊዜ ገብቷቸዋል።
ከማታ ከኤኤ እስከ 3 ፒኤም ጠዋት ድረስ ሄዳል። የጎልጎታው መንገድ አጭር ትመስላለች፣ ግን አጭር አልነበረችም። ኪዳኖች ሁሉ የተፈጸሙባት ለአሕዛብ ፍርድን ያወጣል። ፍርድን ወደ ብርሃን ያወጣል። እውነቱ ፍርድን ወደ ብርሃን ያወጣል። ፍርዱ ምን ነበር? የተቀጠቀጠ ሸንበቆ አይሰራም። የሚጤስን የጧፍ ግራ አጠፋም። የድል ልብስ ለማቃጠያ ሆኗል። ምርኮ እንዳገኘ ሰው ህዝቡ በስም ደስ ብሏቸዋል። ማንም እንደሚዘልል ተዘልለዋል። የአስጨናቂውን ዘንግ ሰብረዋል። በጫንቃ ላይ ያለቀው ወገን አስወግደዋል። ሃሌሉያ! ይሄ ነበር ፍርድን የሚያወጣ የነበረው። ዛሬ እንደው ፍርድ በጃል። እስቲ ፍርድ በጃል በሉ። ሁላችሁ ፍርድ በጃል በሉ። መጽሐፍ ሲናገር ጥበብ ያለው በፍርድ ይሄዳል ይላል። ፍርድ በጃል፣ ብርሃን በጃል። ሃሌሉያ! አንተ አዲስ ማለት ትችላለህ፣ መፍረድ ትችላለህ። ኢየሱስ አምን አለ አብን በማንም አልፈርድም፣ ፍርድ ለወልድ ሰጥተዋል። ወልድ ደግሞ ፍርድ ለኛ ያሻገራል። ስለዚህ ፍርድ ያለው በእጅ ነው። አለቆችን በእግር ብረት ያስሩናል። ፍርዱ በእጅ ነው። በምድር የምታስረው በሰማይ ታሰረ ነው። ፍርድ በእጅ ነው። አንደበት ላይ አለ። ሃሌሉያ! ይሄን ተራራ ተነቀለ ተወርበት ነው ውስጥ ሃሌሉያ! አየህ የብርሃን ጉልበት አንተ ጋር ስላለ ብርሃን አንተ ጋር ስላለ በውስጥ የብርሃን ዘር ተወልደሃል። የብርሃን ዘር ውስጥ አለ። ውስጥ ብርሃን ነው። ክብር ለእግዚአብሔር ይሁን። ከዛ የተነሳ ነገ ጨለማ አይደለም። ወደ ኢየሱስ ራዲዮ ለዳዊት እንዲህ አለ፣ ተራሮች ይወገዳሉ፣ ኮረብቶች ይፈርሳሉ፣ ከአንተ ጋር ግን የገባሁት የሰላም ቃል አይወገድም፣ ማንም አይወገድም። እስቲ ንገራለሁ፣ ፀሐይና ጨረቃ ምድር ላይ በሰማይ ላይ ቢወጡ እግዚአብሔር የሚቀይር ሰው ካለ ለዳዊት ቤት የገባሁትን ስርዓት ማፋረስ ይችላል። ይሄን የተፈጥሮ ሲስተም የተፈጥሮ ስርዓት የጠፈርና የጨረቃን ስርዓት የሚያዛልፍ ካለ ለዳዊት የገባው ኪዳን ይሳነፋል። ነገር ግን የጠፈር ዓለምን ማዛለፍ ካልቻለ ማለት ሰው በአንቺ ላይ የገባው ቃል ኪዳን ማንም ምን ያደርገው? አንድ ነገር ስለ እናንተን የነካል እግዚአብሔር የእግዚአብሔር ነው የአይኑን ሂቶ አይሰም ነው የራሱን የአይን ብሌን እንደነካል። አሁን አንተ ጋር እኛ ጋር አንድ የተቀበልነው የእውነት ብርሃን አለ። ያ ብርሃን በየቀኑ የሚጨምር ነው። ሉቃስ ሲናገር፣ ዘካርያስ ሲናገር ሕፃኑን አቀፈውና ይሄ ያለ ለአሕዛብ ብርሃን ነው። ራይት አንድ ብላቴና አይደለም የሚያው አንድ ጻላ አይደለም አራበ ባባ እንደ የሚያው አንድ ጻላ አይደለም የሚያው አንድ ብላቴና አይደለም የሚያው አንድ የዘላለም ብርሃን የታቀፈው ይቀጥልና ከታች ልክ ብሎ ከላይ የተጎበኘንበት ብርሃን አሜን። እዛ ብርሃኑ ምህረት አለ፣ ርኅራኄ አለ፣ የመዳን ቀንድ አለ። ሃሌሉያ! ከሚጠሉን ወደኞቻችን የሚጥሉበት እግሮቻችንን በሰላም መንገድ የሚያቀና ከድንኳናችን በታች እንዘለል። ሃሌሉያ! ያ ብርሃን ነው ውስጥ የገባው። ከዛ ብርሃን የተወለደው ማንም ከሴት የተወለደ መንገድ ላይ ቆርጠው አሜን። አውጁ ሲያሜን አላይሰማኝም። እግዚአብሔር ለኢሳይያስ ምናለው ምስሉንም ብረቱንም አንጥረኛውንም እኔ ነኝ የሰራሁት። አንጥረኛው የፈለገ ቀርጾ ጣዖት ቢሰራ ብረቱን የሰራሁት እኔ ነኝ አለ። ሰሪውንም የሰራሁት እኔ ነኝ አለ። ለምን ትጨነቃለህ? መሳሪያው ለምን አንድ እግር ባለው አይደገምም? ለምን አንድ እጅ ባለው አይደገምም? ለምን አንድ ባለው አይደገምም? አንተ ጋር ያለውን ብርሃን ማንም ሊያጨልመው አይችልም በኢየሱስ ክርስቶስ። ለምን አሜን አትሉም? ያለው ስለዚህ ይሄ ብርሃን ሲመጣ በላይ ላይ የሚያደርገው ምንድነው? የእግዚአብሔርን ተስፋ በልብ ላይ ያስቀምጠዋል። ክብር ለእግዚአብሔር ይሁን። ለምን በልባችን የፈሰሰው ተስፋ አያሳፍርም። ስለዚህ ብርሃኑ ካንተ ጋር ካለ መጽሐፍ ሲናገር ምን ይላል መሰላችሁ? ጨለማ ብርሃን በጨለማ ላይ ይበራል። ጨለማ ምን አደረገው? አንድ ነገር ይላል አላሸነፈውም የሚለው ቃል ሁለት ቃል ነው። ዲፕሬሽን ምን ነው? ዲፕሬሽን ነው የውስጥ ዲፕሬሽን ኦፕሬሽን ስንል የደጅ ነው። ምንም አይነት ወደ ውስጥ የሚምጣ ከውጭ የሚምጣ ይሄ ብርሃን ማንም ምን አላደረገው? በከተማው ላይ ብትገባ የከተማው ላይ ያለ የአለቆችና የስልጣናት ፈቃድ በአንተ ላይ ምንም ነገር ሊያደርጉ አይችሉም። ለምን? በውስጣችን ሃሌሉያ ማንም የማያሸንፈው የብርሃን ጉልበት ውስጣችን አለ። ስለዚህ ብርሃንን ይዘን የምንሄደው ከብርሃን
ክብር ለእግዚአብሔር ይሁን። አንድ ነገር ይላል ታዲያ ለምንድን ነው ይሄ ሁላ ብርሃን ኖሮ አማኝ ውስጡ ላይ እንደ ዶርማንት ሆኖ ቁጭ ብሏል? አክቲቭ አልሆነም። በዚህ ላይ ተንቀሳቀሰ አማኝ ውስጡ አለ ላይቱ ግን አልተንቀሳቀሰም። ለምንድን ነው? አንድ ነገር ልናገር። ባለፈው ሳምንት 15 ቀን ነው ከራስ ወደ ናቲ ምሳሌ ሰጥ አንድ ነገር አለ። ስፔሻሊ ሳይኮሎጂስቶች ይጠቀሙበታል። ከራስ እስከ ልብ 17 ኢንች ነች አይደል? ርቀቷ ሰዋላ ከራስ እስከ ልብ 17 ኢንች ነች። ብዙ ጊዜ ግን አማኝ ቃል ይሰማና አእምሮ ላይ ነው እንጂ የሚቀመጠው ወደ ልቡ አይዘልቅም። ወደ ልቡ እስካልዘለቀ ድረስ የሰሚዎች ቃል ከሰሚው ጋር ተዋህደው አልጠቀማቸውም። ዶር ብርሃኑ እያለ ሰው ይታመማል፣ ሰው ይጨልምበታል። መገረፉ እያለ ሰው ይታመማል። እሱ አዝኖ እያለ ሰው ያለቅሳል። እሱ በቀራንዮ አልቅሶ ሰውም አልቅሶ፣ እሱ አዝኖ አንተም አዝኖ፣ እሱ ተጨንቆ አንተ ተጨንቀ፣ ያ የህይወት ስታይል ይሆናል። ነገር ግን አእምሮ ላይ የተቀመጠው የእግዚአብሔር ቃል ሜዲቴት ስታደርገው ስታስበው ከብርሃን እንደተወለደ ስትናገር ስታውጅ በአእምሮ ላይ ያለ ቃል ወደ ልብ ሲገባ ክብር ለእግዚአብሔር ይሁን። ያን ጊዜ የሰማው ቃል ውስጥ ሲገባ መዋሃድ ሲጀምር የሰሚዎች ቃል ከሰሙት ጋር ተዋሃዳቸው ይባላል። ዶርማንት የሆነው ላይት መንቀሳቀስ ይጀምራል፣ መውጣት ይጀምራል። በወጣ ጊዜ ጨለማን አንተ አይደለም የምታባረረው። ጨለማ ራሱ ብርሃን በመጣ ጊዜ መልቀቁ አውቶማቲክ ይሆናል። ሃሌሉያ። እንግዲህ መንፈስ ቅዱስ ለዚህ ነው የመጣው። መንፈስ ቅዱስ ይሄን ድል ሊያጸና ነው የመጣው። ይሄን ድል ሊያጸና ከመጣ፣ ይሄን ብርሃን ሊያጸና ከመጣ ጌታ ኢየሱስ ምን አለ? እኔ በሄድኩ ጊዜ የእውነት መንፈስ ምን ያደርጋል አለ? ይመጣል አለ። ይሄ የእውነት መንፈስ ሲመጣ ሰባቱን መብራት ነው ይዞ የመጣው። ከኔ ጋር ናችሁ? ሰባቱን መብራት ነው፣ ሰባቱን መንፈስ ነው ይዞ የመጣው። አሁን የእውነት መንፈስ በመጣ ጊዜ ጥበብ አንተ ጋር ሲመጣ ምን ይዞ ይመጣል ብትል ጥበብን ይዞ ይመጣል። የኃይል መንፈስ አንተ ጋር ይዞ ሲመጣ ኃይልን ይዞ ይመጣል። ሃሌሉያ። እውቀት አንተ ጋር ሲመጣ የእውቀት መንፈስን አንተ ጋር ይዞ ይመጣል። አንድ ምሳሌ ልስጣችሁ። ገጠር ውስጥ ሄዱና ትምህርት ቤት ሲከፈትላቸው አንድ መብራት ነው። መንገድ ሲዘረጋላቸው አንድ መብራት ነው። ሐኪም ቤት ሲሰራላቸው አንድ መብራት ነው። አንዱ ሲከፈትላቸው አንድ መብራት ነው። መብራት በተለያየ ዳይሜንሽን ነው ክብሩን የሚገልጸው በፍጥረት እንኳን። አሁን ደግሞ ይሄኛው መስቀል ላይ ከ9 ሰዓት በእርሱ ላይ ጨለማ ሲወርድ በእኛ ላይ ተመልሶ የወጣው በእሱ ላይ ጨለማ ሲመጣ እሱ ሲያለቅስ፣ እሱ ሲጠር፣ እሱ መስቀል ላይ ሲጮህ፣ እሱ እሾህ ሲጭን ከ9 ሰዓት ጨለማ በእርሱ ላይ ሲወርድበት በአንጻሩ በእኔና በእናንተ ላይ ፊቱን ሲያዞርበት በእኔና በእናንተ ላይ የፊቱ ብርሃን በላያችን ላይ መጣ። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ሲናገር እንዲህ አለ፣ የሰው መንፈስ የእግዚአብሔር መብራት ነው። ምሳሌ 20 የሰው መንፈስ የእግዚአብሔር መብራት ነው። አሁን መንፈስ ላይ ሰባቱ መቅረዝ ይመጣና ይበራል። ይሄ ቃል አንድ አፕሊኬሽን ነው። የሰው መንፈስ የእግዚአብሔር መብራት ነው ማለት አሁን መንፈሴ እንደ መብራት ነው። ስለዚህ መንፈስ ቅዱስ መጥቶ መንፈሴ ላይ ብርሃንን ሲያበራ የሰው መንፈስ የእግዚአብሔር መብራት ይሆናል። የእግዚአብሔር መብራት ሲሆን ፍርድ በእጄ እንዳለ ያሳየኛል። ያስጨነቀኝ ነገር መብራት ሲያበራልኝ፣ የጥበብ ቃል ሲሰጥልኝ ልክ ሐዋርያት እንዳሉት ሁሉ ተገዝታልን፣ አንዳች እንኳን ያልተገዛልን የለም ብለው በድል እንደመጡ ሊያገኘኝ በየቀኑ ለማገኘው የውሳኔ ዓለም በየቀኑ ለሚጠይቀኝ የውሳኔ ዓለም መንፈስ ቅዱስ የሚወስንበትን ጥበብን በራሴ ላይ ያስቀምጣል። ክብር ለእግዚአብሔር ይሁን። ሲለምን አሜናት ዛት ሐዋርያት እኛና መንፈስ ቅዱስ አብረን ፈቅደናል። መንፈስ ቅዱስ እኛ ፈቀደን ሲሉ መንፈስ ቅዱስና ሐዋርያት የቆሙት ዘሴም ኮመን ግራውንድ ላይ ነው። እሱ እንደሚፈርድ እነሱ ይፈርዳሉ፣ እሱ እንደሚያይ እነሱ ያያሉ፣ እሱ እንደሚመለከት እኛም ክብር ለእግዚአብሔር ይሁን። ስለዚህ ነፍሳችን ላይ ይሄ መብራት ሲመጣ ይሄ መብራት የአዲስ ኪዳን ብርሃን ነውና ነፍሳችንን ወደ ብርሃን ያመጣዋል። ክብር ለእግዚአብሔር ይሁን። ከዛ በኋላ በነፍስ ላይ ያለ ጭቆና፣ ሐዘን፣ ተዋጋኝ፣ ከፋኝ፣ አልተመቸኝም፣ ጨነቀኝ ይሄ ነገር የሚባለው ነገር ሁሉ አንተ የነገርካቸው አይደለም የሚለቁት ራሳቸው። ያ ብርሃን በመጣ ጊዜ ጨለማውን እየገፋው የነፍስ ጭቆና፣ የነፍስ ሐዘንን፣ የነፍስ ማዕቀብን፣ የነፍስ ኬላ ሲያነሳው ይበል ማውራቱ ሰጣችኋል። ኪቡር ብሎ እየወሰደ
መሰናክል ያስቀምጣል፣ ሐዘን ያስቀምጣል፣ ጨለማ ያስቀምጣል፣ መርገም ያስቀምጣል። እሱ የህይወት ስታይል ነው የሚያደርገው። አንተ ደግሞ ስትመጣ የተወለድክበት ዘር የብርሃን ዘር ነውና ጨለማውን የሚቀጠቅጥ ዘር ነውና ጨለማውን የሚያባርር ዘር ነውና ምን ታደርጋለህ? በዛ በብርሃን ጉልበት ስትመጣ ሃሌሉያ ስትመጣ በዛ በብርሃን ጉልበት እሱ ያስቀመጠው አሜኬላ፣ እሱ ያስቀመጠው እሾህ፣ እሱ ያስቀመጠው መርገም ፈጽሞ እግርን ሊይዘው አይችልም። ለምን? አንተ ጋር ያለው የብርሃን ዘር ስለሆነ መርገሙን እያየ ትሻገራለህ። አሜን በሉ አንዴ። ለምን አሜን አትልም? ምንድነው የማምለጥ ምስጢር ቢባል የመሻገር ምስጢር ቢባል በነፍስ ላይ የበራን የአዲስ ኪዳን ብርሃን አለ። ይሄ የአዲስ ኪዳን ብርሃን ከነገሮች በላይ ከመሰናክል በላይ ከቀኖች በላይ ተዘልለን እንድንኖር ያደርገናል። ክብር ለእግዚአብሔር ይሁን። ስለዚህ ይሄን ብርሃን ያሳያችሁ። ይሄ ብርሃን አንድ ቆንጆ ሳምንት ነው። ቆንጆ ሳምንት ላይ አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን የሚባል ቦታ አለ። ቅድስተ ቅዱሳን ላይ በዓመት አንዴ እግዚአብሔር ከሰማይ ይመጣና በድንኳኑ አቋርጦ የምሕረት መክደኛው ላይ ሲገለጥ ሻካይ ላይ የምንለው የክብሩ ብርሃን እዛ መቅደስ ውስጥ ይገለጣል። ካህኑና እግዚአብሔር በክብሩ ብርሃን ፊት አንድ ጠረጴዛ ላይ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር አፍ ለአፍ ያወራ ነበረ። በዓመቱ አንድ ጊዜ ያ ክብር ይመጣና ያ ብርሃን ይመጣና ከሙሴ ጋር ይጫወታል፣ ከሙሴ ጋር ይነጋገራል። እስራኤል ሁሉ ያውቃል። አሁን የሆነው ምን መሰላችሁ? እኛ በዓመት አንዴ እንዳንገባ በዓመት አንዴ ብቻ ብርሃን እንዳይሆን አንድ ዓመት የነበረችው ዋን ስፖት ላይ አንድ ሰው አሜን ይበል። ይገባችኋል? ዋን ስፖት ላይ ካህንና እግዚአብሔር ፊት ለፊት ሰው ከባልንጀራው ጋር እንደሚያወራ እሱ ከእግዚአብሔር ጋር እየተነጋገረ እያወራ እየጠየቀ እየመለሰ አንድ ስፖት ላይ ይቆይና ሙሴ ይወጣል። አሁን በዓመት አንዴ አይደለም ያሻከና እንዲመጣ ያስፈልገው ጸጋና እውነትን ተሞልቶ በእኛ መካከል ክርስቶስ ሲያደርግ ጸጋና እውነትን ተሞልቶ በእኛ መካከል ሲያደርግ ያ በፊስት ኦፍ አቶነመንት በዓመት አንዴ የሚገባው ካህን አሁን ምን ሆነልን? ለእኛ የዘላለም መግባት ሆነልን። ሃሌሉያ። ስለዚህ ስንመጣ እዚህ ጋር ስመጣ ዝም ብዬ አባሩ አዳራሽ መጣው ኖ እኔና እግዚአብሔር እኔና ሊቀ ካህኔ እኔና ነብዬ እኔና ንጉሴ ክርስቶስ አንድ ስፖት ላይ ቆመን ሰው ከባልንጀራው ጋር እንደሚያወራ ከባልንጀራው ጋር እንደሚያወራ እንደዛ አውራ ነው የመጣው። ክብር ለእግዚአብሔር ይሁን። ስለዚህ ስናወራ እኔና አስምሪ መጽሐፍ እንደሚለው ሁለቱ በአንድ ቦታ ዋን ስፖት ላይ የሚያወሩ ከዛ ሙሴ ከእግዚአብሔር ጋር አውርቶ ሲወጣ ወዲያውኑ ምን ያደርጋል? ህዝቡ ያውቃል። እግዚአብሔር ምን አለ ብሎ ይጠይቁታል። ሙሴ ብሎ ይነግራቸዋል። እግዚአብሔር የነገራቸውን ነገር ይነግራቸዋል። መጽሐፍ ሲናገር የፊቱ ብርሃን በእኛ ላይ ታወቀ። መቼ? ከእሱ ጋር ተገናኝተን ከእሱ ጋር አውርተን ከእሱነቱ ብርሃን ተካፍለን ስንወጣ አሉ የፊቱ ብርሃን በእኛ ላይ ታወቀ። አሁን ደግሞ ብርሃን በአንተ ላይ ስላለ ከእሱ ጋር ስላወራ ስላመለክ ስለሰገድ ስትወጣ የፊቱ ብርሃን በላይ ላይ መታወቅ ይጀምራል። ክብር ለእግዚአብሔር ይሁን። አንድ ነገር ንገራችሁ። ብዙ ጊዜ ይሄ ለምሳሌ ስልካችሁ ቻርጅ አድርጋችሁ በየጊዜው ስታደርጉ ቻርጅ ያደረግከው ያህል ነው ስልክ የሚሰራው። አንድ ደቂቃ ሰከተ 6 ወር አውራለሁ ብትል ስልክ አይሰራም። አብዛኛው ጊዜ አማኝ በተሰካበት ብርሃን ላይ በሰባቱ መቅረዝ ላይ መቆየት አይችልም። ለምሳሌ ሁሉ ሰው አፎር ተጀምሯል 5:30 ነው የሚመጣው። መሰቃቱ የግማሽ ሰዓት ነው የሚፈልገው የ10 ሰዓት ወሬ ነው። አንተ በቀረብከው መጠን ነው የፊት ብርሃን ቻርጅ ባደረከው መጠን ነው የማውራት አቅም የሚጨምረው። በተሰካው መጠን ነው በቀረብከው መጠን ነው የፊቱ ብርሃን በላይ ላይ የሚንጸባረቀው። አሁን ሰዎች ምን ይላሉ? ኖ እኔ ቀልድ ያምልክ ኖ እነሱ አትበል። የሚያስፈልግን በተሰካበት ባህር አሳኮ ክብሯ ባህር ውስጥ ባለች ጊዜ ብቻ ከባህር በወጣች ጊዜ ምንም አቅም የላትም። ሰርቫይቭ ማድረግ አቅሟ በጣም ጥቂት ነው። ለምን? ውጪ ያለው አትሞስፌሩ ሁሉ ነገሩ ሊገላት የተዘጋጀ ነው። አሁን አንተ በክፉ ዓለም ላይ ነው እየኖርክ ያለው። ሰይጣን በክፉ ዓለምን ይዟታል። ሰዎች ዓለምን እየመሩ ክፉ ሰዎች ዓለምን እየመሩ ነው። አንተ በዛ ውስጥ ብርሃን ሆነ እንድትኖር በጨለማ ሁሉ ጊዜ እያበራ ደስ ብሎ እንድትኖር ሁሉ ጊዜ
ማድረግ አለብን? የተሰጋበት ሰባቱ መቅረዝ ላይ እያመለክ እየሰገድ እየጸለቅ አመባሳትን እየሰጠ ከእግዚአብሔር ጋር እየተገናኘ እያመለክ ከሄድ ብርሃን አውቶማቲክ ነው በኢየሱስ ስም። ኢየሱስ አንድም ቀን ሲሄድ እኔ ዛሬ አጋንንትን አወጣለሁ፣ እኔ ማዕበልን ዛሬ ገስጬ አሳያቸዋለሁ፣ እኔ ዛሬ ሁለት ሳምንት እንጀራ አባት እንዲያሳይ ብሎ አለው። ተአምራት የህይወቱ ላይፍ ስታይል ነበር። ሃሌሉያ! ምንም ነገር ቢገጥምህ አንተ ማዕበል ይምጣ ብለህ ጸልይ። ብርሃንና ከተገጠም ቆይተህ ከመጣ ማዕበል ሊነሳ ይችላል። ሌላው ይጮሃል። አንተ ግን ከብርሃን ጋር ስላለ ጸጥ በል የማለት ብቃቱና ጉልበቱ አለ። ሲያነሱ አሜን ይበል። ስለዚህ ኢየሱስ ማንንም ለማስደሰት ዛሬ ተአምራት አደርጋለሁ ብሎ አልወጣም። አባቱ ቢወደው ተአምራት የህይወቱ ስታይል ነበር። ምስጢር ልንገራችሁ፣ ተአምራት የህይወታችን ላይፍ ስታይል ይሆናል። የሚስማማኝ አሜን ይበል። ሕያው የሆነ የምታምኑ አሜን ይበሉ። ተአምራት የህይወታችን ላይፍ ስታይል ይሆናል። ማዕበሉን አባረው ሳይሆን አንተ ጋር ያለው ብርሃን እሱን ይገዛዋል። እነ ጳውሎስ ወደ ከተማ ሲገቡ እነዛ ሰዎች አማልክት ሰዎችን መስለው ወርደዋል ብለው ሲጮሁ እነ ጳውሎስ አማልክት ነን አላሉ። እግዚአብሔር አልተናገሩ። እነሱ ላይ ያለው ብርሃን ክብር ለእግዚአብሔር ነው። ያ ነው እነሱ እንዲያደርጉ ያሳያቸው። እንግዲህ ዶርማንት የሆነ ነገር ሁላ ዛሬ ላይ መንቀሳቀስ አለበት በጌታ በኢየሱስ ክርስቶስ ስም። ለዚህ ነው ጨለማ ምድርን ይሸፍናል፣ ድቅድቅ ጨለማ አሕዛብን ይሸፍናል። በአንቺ ላይ ግን፣ በእኔ ላይ ግን፣ በራያችን ላይ ግን፣ በቤተሰባችን ላይ ግን፣ በልጆቻችን ላይ ግን እግዚአብሔር ምን ያደርጋል? ይወጣል። ተስማሙና አሜን በሉ። ስለዚህ ዮሐንስ ሲናገር እንዲህ አለ። አንደኛ ዮሐንስ 7 ላይ እኛ ህብረት አለን፣ ህብረታችን ከአባት ከልጁ ከኢየሱስ ከመንፈስ ቅዱስ ጋር ነው። የገባንበት ህብረት ያደረግነው አንድ የብርሃን መንግስት ነው። ቆላስይስ 1 ሲናገር ከጨለማ ወደሚደነቅ ብርሃን አፈለሰን አይደል የሚለው። ጴጥሮስ ሲነግረን እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ። ድሮ የነበርንበት የጨለማ ሲስተም ነበር፣ ኖርንበት፣ ተጓዝንበት። አሁን የብርሃን መንግስት ኖር። አሁን የጨለማ መንግስት የምንኖረውና የብርሃን መንግስት አንድ መሆን አለበት ነው። ሙሴ እንኳን በዛኛው ኪዳን እኛና ሌላው ህዝብ ልዩነቱ ምንድነው እግዚአብሔር ሆይ ብሎ ጠየቀ። ምንድነው? ኪዳን አለን ካለ አበዳሪ ትሆናለህ ካልከ፣ የበላይ ነህ ካልከ፣ ራስ ትሆናለህ ካልከ፣ ጭራ ትሆናለህ ካልከ፣ በአንድ መንገድ የመጥቀሰባት ምንድነው ልዩነታችን ብሎ ጠየቀ። እኔና እናንተ ደግሞ ያለነው በኦልድ ተስታመንት አይደለም። አሁን ሁሉ ነገር ሞልቶ ሃሌሉያ እርግጠኛና ጽኑ ባለበት፣ ሞት በተሸነፈበት፣ ሲኦል ድል በተነሳበት፣ የሞትና የሲኦል መክፈቻ አለ ባለበት በዚህ ኪዳን አለ። ራእይ ላይ ሲናገር በሰባቱ መቅረዝ መካከል ይመላለስ ነበረ። በመቅረዙ ነገር ለምን የጎደለውን መብራት ምን ሊያደርግላቸው ሊሞላላቸው። ዛሬ እኮ ክራይስት እኮ ዴሊት ካሆነ በዚህ ጉባኤ አለ። አንዴ ሰው ድሮ ክርስቶስ ክህነት አልወረሰ። ለምጻሙ ፈወሰና ሄደ ለካህን ያሳያል። ለምን ሙሉ ክህነት አልተቀበለ። የክህነትን ሰራቂ ሙሉ ክህነት አልነበረ። ሄደ ለካህን ያሳያል። አሁን ግን ሊቀ ካህኑ ሙሉ ሊቀ ካህኑ ነው። በመሐላ ተረጋግጦ በማይፈ ቦታ ነው ሊቀ ካህኑ ነው። ዙፋን ላይ ቆሞ የተቀመጠው እንደሆነ ታውቃለህ። በሰባቱ መካከል የሚመላለስ በቸርች መካከል እየተመላለሰ የጎደለህን ዘይት መብራት ያለበት አብረን ልታበራ አብረን ልትነቅ አብረን ጎንተን እሱ ስለ አንተ ሊቀ ካህኑ ነው። በሰማይ በአብ ፊት ይታይልሃል። አንድ ሳሜን በለሰ ፈጽሞ መብራት አይጠፋም የሚል አሜን ይበል። መጽሐፍ ሲናገር መብራቱ አይጠፋም። አሜን። በድንገት መብራት አይጠፋም። አሜን። በድንገት አይጨለምም። ድንገት የሚባል ነገር በሌላ ባንተ ላይ አይሰራም። ድንገት ጨለማ የለም፣ ድንገት ሞት የለም፣ ድንገት ፍርሃት የለም፣ ድንገት አደጋ የለም። ድንገት የሚባል ነገር ለምን? እግዚአብሔር በሌላ ወጥቷል። አውጁና አሜን በሉ። እግዚአብሔር በሌላ ወጥቷል። አውጁና እግዚአብሔር በሌላ ወጥቷል በሉ። እግዚአብሔር በሌላ ወጥቷል በሉ። እግዚአብሔር በሌላ ወጥቷል። ሐዋርያት አንድ ቀን ላይፋቸውን ሲጠሩ እነሱ መካከል ዝም ብሎ ተው ሐዋርያት ኦልድ ተስታመንት ዘጋቸው። ዝም ብሎ ይሞት በፕሮግራም ነው የሚሞቱ። ያዕቆብ ሰገደ፣ አልጋው ላይ አንቀላፋ። ዮሴፍ ሲሞት ሞታለሁ አጥተው ተወስዳላችሁ። አንድ ፕሮግራም የሆነ እንደዚህ ሞት ማለት ነው። ኦልድ ተስታመንት ነው። አንተ እኮ ኒው ተስታመንት አካል ገብቶ ክራይስት ለብሶ ካህን ሆኖ መቅረዙን እየሞላ ከሞት ተነስቶ ሕይወትን መንፈስ ቅዱስ ሴኪዩር አድርጎት እንደማትወጥ እንደማትሰበር እንደማታለቅስ ጨለማ ላይ አንተ እንዳልቀረ ሃሌሉያ መንፈስ ቅዱስ ስለዚህ መጥቶ ሃሌሉያ ይሄ ነው። እናመልከው አምላክ እንዴ
ያንተና የኔ አምላክ እኮ የማይገኝ አይደል አክቲቭ አምላክ ነው ፐርሰን እኮ ነው ሃሌሉያ አራሜ በዋኔ ፐርሰን እኮ ነው የሞተው መስቀል ላይ ፐርሰን ነው የሞተው መስቀል ላይ ፐርሰን ነው ሊቀቃሉ እኮ ፐርሰን ነው በዙፋን ላይ ያለ ነው የሚሰራ አክቲቭ የሆነ ከኔ ጋር የሚያምን አሜን ይበል አክቲቭ የሆነ በኢየሱስ ስም አክቲቭ የሆነ በኢየሱስ ስም አክቲቭ የሆነ በኢየሱስ ስም አክቲቭ የሆነ አምላክ ነው የምናመልከው ስለዚህ ብርሃን በእኛ ላይ እንደበራ ይቀራል መጽሐፍ ሲናገር ብርሃንሽ አትጠልቅም ተብሎ አውጁ ብርሃኔ በለዋኔ በዘመኔ አይጠልቅም በለዋኔ አውጁ ብርሃኔ በለዋኔ አውጁ ብርሃኔ በለዋኔ አይጠልቅም በለዋኔ ምንም እጅኛው እንኳን ፀሐይ አለፈበት ምናምን ተብላ በሰባ ዓመት አንዴ የሚጋርዳት አለ የአንተ ብርሃን ምንም ሊጨልም አይችልም እስቲ አሜን በለዋኔ ፈጽሞ ብርሃንን ሊጋርድ የሚችል የለም ለዚህ ጨረቃ አይሻልጠልቅብሽም ፀሐይ አትጠልቅም በለዋኔ መብራት አይጠፋም በለዋኔ አውጁ ለምን አታውጁ መብራት አይጠፋም በለው ፀሐይ አትጠልቅም በለዋኔ ስለዚህ ፀሐይ አትጠልቅም በለው የኃጢአተኛው መብራት ድንገት ይጠፋል አለ ታዞለታል ድንገት የሆነው ኃጢአተኛ ስለሆነ ነው አንተ ግን የተወለድክበት የጽድቅ ዘር ስለሆነ የብርሃን ዘር ስለሆነ የሕይወት ዘር ስለሆነ የክብር ዘር ስለሆነ ፀሐይ በአንተ ላይ አትጠልቅም ለዚህ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር የሕይወት መታመኛ ነው የሚያስፈራኝ ማን ነው እግዚአብሔር ብርሃኔ ነው የሚያስደነግጠኝ ማን ነው ተራሮች ቢወሰዱ ወደ ባሉት እኛ አንፈራ ያለ መፍራቱ ቢሰጥ እግዚአብሔር ብርሃናችን ነው እግዚአብሔር ብርሃናችን ነው እግዚአብሔር ብርሃኔ ነው በለዋኔ አውጁ እግዚአብሔር ብርሃኔ ነው አውጁ እግዚአብሔር ብርሃኔ ነው አውጁ እግዚአብሔር ብርሃኔ ነው አንድ አውጁ እግዚአብሔር ብርሃኔ ነው አውጁ ለመጨረሻ እግዚአብሔር ብርሃኔ ነው እግዚአብሔር ብርሃናችን ነው ስሜን ለሚፈሩ የጽድቅ ፀሐይ ትወጣለች ወጣ ኢየሱስ ክብር ለእግዚአብሔር ነው የማይጠልቅ ፀሐይ ወጣ ለዚህ ነው ጳውሎስ አንድ ሰዓት እንኳን አልተገዛንላቸው የሚጠልቅ ፀሐይ አይደለም ያለው እኛ ጋር በዓለም ካለው በኔ ውስጥ ያለው ይበልጣል በዓለም ያለው ጨለማ ነው አንቺ ውስጥ ያለው ብርሃን ነው ስምንቱ በዓላቶች ተጠቅልለው በአንድ ቀን ብርሃን ሆኖ መጥቶልሃል እረፍት መጥቶልሃል ደስታ መጥቶልሃል ፋሲካ መጥቶልሃል መዘነን መጥቶልሃል መውጣት መጥቶልሃል እኛ የምንጠብቀው ነገር የለም ተሰርቶ አልቋል መንፈስ ቅዱስ ያንድን ይዞ መጥቷል የትንሣኤ ፓኬጅ በመጨረሻ ነገር ተናገር ይችላል ክርስቶስ ሲጨርስ መስቀል ላይ በሞት ላይ ጨረሰው ተፈጸመ ብሎ ከሙታን ሲነሳ ግን ተሸንፎ ነው የጨረሰው እንደ መስቀሉ ሞት አንዴ ስሙት ክርስቶስ መስቀል ላይ ሲናገር ተፈጸመ ብሎ ውረድ ምናምን ብሎ ተቀልዶበት ነው የጨረሰው መስቀል ላይ ከትንሣኤ ሲነሳ ተሸንፎ አይደለም የጨረሰው የሞትና የሲኦልን መክፈቻ ይዞ በማሸነፍ ነው የጀመረው አሁን መንፈስ ቅዱስ ደግሞ ወደኛ ሲመጣ ከቀራንዮ አይደለም የጀመረው የትንሣኤ ፓኬጅ ነው ይዞ የመጣው ብርሃን ነው ይዞ የመጣው ጽድቅ ነው ይዞ የመጣው ማሸነፍ ነው ይዞ የመጣው አራት ሰው አገባባለ ስለዚህ አንተ የጀመርከው ከድል ነው ከማሸነፍ ነው የተጀመርከው አራበባለ የድል ዘር ውስጥ አለ የማሸነፍ ዘር ውስጥ አለ ልታሸንፍ አትታገል ኦልሬዲ አሸንፈ ጀምረሃል አራበባለ እግዚአብሔር ደካሞችን መረጠ ሲባል ጥሪው ደካማ ውስጥ ስትገባ ግን ብርቱና ኃያል አድርጎ ይለቃል ለምን አሜናችሁ ደካማን መረጠ ሲባል ጥሪው ደካማ አጣራሩ ደካማ የመጣብን ነው የመንገድ ፍላሽ ደካማ እዛ ግን ስትገባ ደካመ ሃሌሉያ በምንም ጀምረሃል ድካም እዛ የለም እዛ ያለው የብርታት ዘር ነው የብርሃን ዘር ነው እዚህ ብርሃን ውስጥ እኮ ቅድም እንዳልኳችሁ ቤት ሲሰራ ብርሃን እንደሆነ መንገድ ሲሰራ ብርሃን ትምህርት ቤት ሲሰራ ብርሃን ሐኪም ቤት ብርሃን እንደሆነ እዚህ ውስጥ ማለት እዚህ ብርሃን ውስጥ ፉል ፓኬጅ ማሸነፍ አለ ክብር አለ
አንቺ ላይ ነው ብርሃን አውቶማቲክ ሆኗል በሕይወታችሁ ቁሙና አንዴ ጸልዩ ሁላችን Sepraginia probalabadia se ሃሌሉያ አንዴ መቆም መቀየር ሆኖ